6 ያለውን አብረን እንመለከትና ከዛ ወደ ጸሎት እንሄዳለን። ይቅርታ አቤት ምዕራፍ ስንት ነው ያልከው? ይቅርታ ምዕራፍ አንድ ነው የሚሆነው። አዎ ምዕራፍ 1 የተባረኪ ስለምትከታተይ ጌታ ኢየሱስ ይባርክሽ። እሺ የሐዋርያው ጳውሎስ መልእክት ወደ ፊልጵስዩስ ሰዎች ምዕራፍ 1 ከቁጥር 3 እስከ 5 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። እንደዚህ ይላል። ሁልጊዜ በጸሎቴ ሁሉ ስለናንተ በደስታ እጸልያለሁ። ሁልጊዜ በጸሎቴ ሁሉ ስለናንተ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ ድረስ ወንጌልን በመስበክ አብራችሁኝ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካሙን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁና ይላል። እንግዲህ ልክ እንደ ኤፌሶን መልእክት የፊልጵስዩስን መልእክት በሐዋርያው ጳውሎስ እስር ወቅት ከ16 የሮም ወታደሮች ጋር በሰንሰለት ታስሮ የመሞቻውን ሰዓት እየተጠባበቀ ባለበት በ60 ዓመተ ምህረት የተጻፈ ደብዳቤ ነው። ሁላችንም እንደምናውቀው የኤፌሶን መልእክት፣ የፊልጵስዩስ መልእክት፣ የቆላሲያስ መልእክትና የፊሊሞና መልእክት አንድ ጊዜ የተጻፉ መልእክቶች ናቸው። አንድ ጊዜ የተጻፉ መልእክቶች ናቸው። ስለዚህ የኤፌሶንን ባለፈው በጣም በጥሩ ሁኔታ ነው ያጠና ነው። አሁን ዛሬ ደግሞ የምንመለከተው የፊልጵስዩስን መልእክት ነው። እቺን ቁጥር ብቻ ነው የምንመለከተው ማለት ነው። የፊልጵስዩስ መልእክት የደስታ መልእክት በመባል ይታወቃል። የደስታ መልእክት በመባል ይታወቃል። የደስታ መልእክት የተባለበት ምክንያት ለምንድን ነው? ጳውሎስ በፊልጵስዩስ ሰዎች ስለተደሰተ። ጳውሎስ በፊልጵስዩስ ሰዎች ስለተደሰተ የደስታ ደብዳቤ ነው የጻፈላቸው። ጳውሎስ በገላትያ አብያተ ክርስቲያናት ስለተበሳጨ የብስጭት ደብዳቤ ነው የጻፈላቸው። ለምስጋና ምክንያት የሚሆኑ ሰዎች አሉ፣ ለደስታ ምክንያት የሚሆኑ ሰዎች አሉ፣ እግዚአብሔርን ለማመስገን ደግሞ ምክንያት የሚሆኑ ሰዎች አሉ። ስለዚህ የገላትያ አብያተ ክርስቲያናት ጳውሎስን ስላበሳጩ ወደኋላ ተመልሰው የጻፈላቸው የብስጭት ደብዳቤ ነው ማለት ይቻላል። የቁጣ መልእክት ያለበት ደብዳቤ ነው ማለት ይቻላል። ስለ እነርሱ እግዚአብሔርን አላመሰገንም። ጳውሎስ አላመሰገንም። የፊልጵስዩስን መልእክት ስትመለከቱ ግን ምን ይላል? ሁልጊዜ ነው የሚለው። ያው ባለፈው ታስታውሳላችሁ አንደኛ ጢሞቴዎስ ምዕራፍ 2 ላይ ሁልጊዜ ከሁሉ በፊት ለሰዎች ሁሉ እያለ እንደተናገረው በዚህ ክፍል ላይ ሁልጊዜ እስር ቤት ውስጥ ሆኖ ከሮም ወታደር ጋር በሰንሰለት ታስሮ የመሞቻውን ሰዓት እየተጠባበቀ የሞትን ድምፅ ከሰማ በኋላ ሁልጊዜ በጸሎቴ ስለእናንተ በደስታ እጸልያለሁ። ማይ ጋድ በደስታ እጸልያለሁ ነው የሚለው። ዛሬ ለመጀመሪያ ጊዜ ነው ይህን ቃል የሰማሁት። ለካ በደስታ የሚባል ጸሎት አለ።
በደስታ የሚጸለይ ጸሎት አለ። በደስታ ጸልያለሁ። ለምን? ጳውሎስ የሚጸልይበት ርዕስ ጳውሎስን የሚያስደስተው ስለሆነ። አንዳንድ ጊዜ አንዳንድ ሰዎች ለብስጭታችን ምክንያት ይሆናሉ። አንዳንድ ጊዜ ደግሞ አንዳንድ ሰዎች ለደስታችን ምክንያት ይሆናሉ። እኔ መዝሙር አሁን እየመረጥኩ እያለ አዲስ ዓለም አሰፋን ማዕት መዝሙሮቿን እየሰማሁ ነበር። በቃ ሐሴት አደረገ ውስጤ ዩቲዩብ ላይ እየተመለከትኩኝ። ምክንያቱም በዛ ሁሉ ሁኔታ ውስጥ አልፋ ያን ሁሉ መዝሙር ዘምራለች እና ዛሬ መድረክ ላይ ስለማትታይ ምናልባት ተረስታ ሊሆን ይችላል። ግን ዩቲዩብ ላይ ያለው መልእክቶቿ በሙሉ ስለ እግዚአብሔር መልካምነት የዘመረችው መዝሙር ነው እና ከሸለቆ ውስጥ ያወጣ መዝሙር ነው። ቀንበር የሰበረ መዝሙር ነው። የአጋንንትን ምሽግ፣ የአጋንንትን ቅባት፣ አጋንንት ሰዎችን እየቀባ በራሱ ቅባት ወደ ሲኦል የሚወስድበትን ያንን ቅባት የመታ መዝሙር ነው። በዓለማውያን አንደበት እንኳን ሳይቀር ምን የሆነ መዝሙር ነው? የተዘመረ መዝሙር ነው። በዓለማውያን አንደበት እንኳን ገብቶ ጫት እየቃሙ ሲጋራ እያጨሱ እየጠጡ ለዓለም ተንበርክከው እጃቸውን ለዓለም ባሪያ አድርገው ሰጥተው ለዓለም በሚኖሩት ሰዎች አንደበት እንኳን እየተዘመረ ብዙዎችን ከዛ ቀንበርና እስራት ያወጣ መዝሙር ነው እና ደስ አለኝ አዲስ ዓለምን ሳስብ ማለት ነው። እና ጳውሎስም ደስ እያለው ይጸልያል። ለምንድነው ደስ ያለው የሚለውን ስናስብ እንደዚህ ነው የሚለው፣ እንደዚህ እያደረጋችሁ ያላችሁ ሰዎች ብፁዓን ናችሁ። ጳውሎስ እንደዚህ ይላል፣ ከፊተኛው ቀን እስከ ዛሬ ድረስ እሺ፣ ወንጌልን በመስበክ በጌታ በኢየሱስ ስም አብራችሁኝ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። ከመጀመሪያው ጀምሮ እስከ ዛሬዋ ድረስ ታማኝ ሆናችሁ ስለተቀመጣችሁ አይደለም የሚለው፣ አስራትና መባ ስለሰጣችሁ አይደለም የሚለው፣ በእግዚአብሔር ቤት ውስጥ ሁልጊዜ መታችሁ ስለምታመልኩ አይደለም የሚለው፣ ከመጀመሪያው ቀን ጀምሮ እስካሁኗ ቀን ድረስ ከእኔ ጋር አብራችሁኝ ወንጌል ስለምትሰሩ። ወንጌል መስራት መታደል ነው። ወንጌል መስራት እንዴት መታደል ነው! ወንጌል መስራት እንዴት መታደል ነው! ወንጌል መስራት እንዴት መታደል ነው! ጳውሎስ ወንጌልን ስለመስራት ነው። ጌታ ኢየሱስ ምስክሬ ነው። ብሪቱ እያሰብኩኝ ነበረ። እንግዲህ ዝም ብዬ እንደ ምሳሌ ልጥቀስ ብዬ ነው እሷን ያነሳሁት። እዚህ ጸልያ የሆነ ነገር አርጋ የሆነ ነገር አርጋ የሆነ ነገር አርጋ እንግዲህ ሰዓታቸው እዛ ባሉበት ምድር ላይ በጣም እንትን ነው። ሰዓታቸው በጣም አጭር ነው። አይበቃቸውም። እንዴት መታደል ነው! አጠገብ ክርስቲያን ሳይኖር፣ አጠገብ ኢትዮጵያዊ ሳይኖር፣ ከውጭ ሰዎች ጋር ባላት ግንኙነት ወጥታ ወንጌል መስክራ በስልክ አውርታ አጽናንታ የሆነ ነገር መታደል ነው። ቀንና ሌሊት የእግዚአብሔርን ነገር ማሰብ ማሰላሰል፣ ጌታ ሆይ ኤፍታ በለኝና ላገልግል ብሎ ሌት ተቀን የእግዚአብሔርን ቤት ስራ ማሰብ በጣም መታደል ነው። ከመጀመሪያው ቀን ጀምሮ እስካሁን ድረስ ከኔ ጋር አብራችሁ ስለሰራችሁ ይላል። የወንጌል ሰራተኞች ነበሩ። ወይኔ ጌታ ኢየሱስ ይርዳንና ይህን ጸሎት ጸልየን
ጸጋውን በተቀበል ዘመናችንን ተምች ኩኩባ ባልበላው። እኔ አሁን ራሴ በጣም ቀንና ማታ ካልሰራው ብዬ ሰላም ውስጤን ሰላም እየነሳኝ ነው። በእውነት ጌታ ምስክሬ፣ እንደ ወንድም እና እንደ ትላንትና የጸሎት ድረስ እንደነገርኳችሁ ልንገራችሁ። እና አሁን በጣም ብስጭት የሚያደርገኝ ነገር ጌታ ሆይ ስራ ሳልሰራ ላለው ሳላገለግል ላለው በቃች የማለዳ ጸሎት አይደለም 24 ሰዓት እኔ ባገለግል እግሬን ውሃ ውስጥ ነክሬ ባገለግል ደስ ይለኛል። እግዚአብሔር ከስራ ፈትነትና ከፍሬ ቢስነት ህይወት በኢየሱስ ያድነኝ። ከድካም ህይወት፣ ከማዛጋት ህይወት፣ ከማፏሸክ ህይወት፣ ከስንፍና ህይወት በኢየሱስም እግዚአብሔር ይታደገን። መከሩ ብዙ ሆኖ ሳለ ዘና ፈታ የምንልበት አይደለም። መኪና ተደግፈን ፎቶ የምንነሳበት ጊዜ አይደለም። ልደታችን የምናከብርበት ወግ ማዕረግ አየሁ ብለን የሆነ የምንቀናጣበት ጊዜ አይደለም። መከር የምንሰበስብበት ጊዜ ነው። ጳውሎስ እንደዚህ ይላል፣ ከመጀመሪያው ቀን ጀምሮ እስከ ዛሬዋ ቀን ድረስ ከኔ ጋር አብራችሁኝ ወንጌል ስለሰራችሁ ሁልጊዜ ስለ እናንተ ባሰብኩኝ ቁጥር ደስ ይለኛል። ሁልጊዜ ስለ እናንተ ስጸልይ በደስታ ጸልያለሁ ይላል። የወንጌል ሰራተኛ ያድርጋችሁ። የወንጌል ሰራተኛ ያድርጋችሁ። ሁሉ ነገር አላፊ ነው። እውነቴን ነው። መልካችሁ ያልፋል፣ ጤንነታችሁ ያልፋል፣ ጉብዝናችሁ ያልፋል፣ ክብራችሁ ያልፋል፣ ዝናችሁ ያልፋል፣ ስልጣናችሁ ያልፋል፣ ቅንጦታችሁ ያልፋል፣ ምቾታችሁ ያልፋል። የማያልፍ ነገር የለም። በወንድምነት ለለምናችሁ የማያልፍ ነገር የለም። ጊዜያችሁ በከንቱ አይለቅ። ዘመናችሁን ተምች ኩኩባ አይብላው። እስከ ዛሬ ድረስ እየሰራችሁ ነበር፣ አሁንም እየሰራችሁ ነው ይላል ባለማቋረጥ። ብዙ ሰዎች ዮናታን አክሊሉ ሲናገር ሰማሁኝ በቀደም። ብዙ ሰዎች ወደ ቤተ ክርስቲያን መሄድ አቁመዋል። ቤታቸው ቁጭ ነው የሚሉት። ሰዎች ለማያድን አምላክ እንኳን ተሽቆጥቁጠው ከሌሊቱ 9 ሰዓት ጀምረው ገና ጡጦ ያልጣሉትን ሕፃናቶችን ጀርባቸው ላይ አቅፈው ከሌሊቱ 9 ሰዓት በእግዚአብሔር ቤት ውስጥ ሲኮለኮሉ፣ በእግዚአብሔር ቤት ሲሰበሰቡ፣ እኛ 4 ሰዓትና 5 ሰዓት ሊድ አልሄድ እያልን እንደ ኤማሁስ መንገደኞች እያመነታን ነው አምልኮ ፕሮግራም የምንሄደው። አገልግሎትማ ቤተክርስቲያን ውስጥ ቀረ። የእግዚአብሔር ቤት አደባባዩ ባዶ ሆነ። የእግዚአብሔር ቤት ውስጥ ስራ የሚሰራ የለም። ሰው ሲጨንቀው ወደ ቤተክርስቲያን ነው፣ ሲመቸው ቤቱ ነው። ከእግዚአብሔር ቤት የብዙ ሰዎች እግር ርቋል። ከእግዚአብሔር ቤት የብዙ ሰዎች ልብ ርቋል። ቤቱ ይቁጠረው። ከዚህ አሁን እዚህ ቤት ውስጥ 19 ሰዎች እየተከታተላችሁ ናቸው። ከእናንተ መካከል ማን ነው የእግዚአብሔር ቤት ነገር የሚያንገበግበው? ማን ነው ከእግዚአብሔር ቤት ውስጥ የማይታጣው ውሎ የሚያድረው? ሮጦ ሮጦ ወደ እግዚአብሔር ቤት የሚመጣው ማን ይሆን? የእግዚአብሔር ቤት ስለ አንዳንድ ቸርቾች እሰማለሁ እና ልቤ በጣም ነው የሚሰበረው። ሜጋ ቸርቾች፣ ስንት ሰዎች ከአመድ ከትቢያ የተነሱባቸው ቸርቾችን ስመለከት ጌታ ሆይ ያንተ ቤት ለምን ተተወ እላለሁ። ነህምያ ምዕራፍ 10 ቁጥር 39 ላይ የአምላካችንን ቤት ከቶ አንተውም የሚል ቃል አለ። ለምን ያንተ ቤት ይተዋል? የእግዚአብሔር ቤት ለምን ይተዋል እላለሁ። ጊዜውን የሚሰጥ የለም፣ ችሎታውን የሚሰጥ የለም፣ በጸጋው የሚያገለግል የለም፣ በገንዘቡ የሚያገለግል የለም። ውር ውር የሚሉ 4-5 አገልጋዮች ክርስቶስ ለነሱ ብቻ የሞተላቸው እስኪመስል ድረስ በእግዚአብሔር ቤት ውስጥ ውር ውር የሚሉ የሚቆዝሙ የሚያዝኑ ጥቂት አገልጋዮች አሉ። የተቀረውስ የለም። የእግዚአብሔር ቤት ቸል ተብሏል። አዳራሹ ባዶ ነው።
የሚያማምሩ ህንፃዎች ተሰሩ። የሚያማምሩ መድረኮች ተሰሩ። የሚያማምሩ ነገሮች ተከናወኑ። በጣም ዘመናዊ መሳሪያዎች ወደ ቤተክርስቲያን ገቡ። ግን የእግዚአብሔር ቤት ተትቷል። እዚህ ጉባኤ ላይ ያላችሁ ሰዎች እኔ በዚህ ፕላትፎርም ላይ ታስራችሁና ተጠፍንጋችሁ እንድትቀመጡ አድርጊያችሁ ከሆነ በእግዚአብሔር ፊት ተንበርክኬ ንስሐ እገባለሁ። ለምን? ሶሻል ሚዲያ ሁለተኛ ነገር ነው። ቤተ ክርስቲያንን አገልግሎት በምንም አይነት ተአምር አይተካም። ማናችሁንም ከሌላ ቸርች ወጥታችሁን የቸርች ኑ ብዬ አልመከርኩም። ማናችሁንም የቸርች አገልግሎት ይቅርባችሁና ወደ ሶሻል ሚዲያ አገልግሎት ኑ ብዬ አልመከርኳችሁም። ሶሻል ሚዲያ ሰከንድ ኦፕሽን ነው። ቤተ ክርስቲያን ውስጥ ምን እየሰራችሁ ነው? ዳግም በተወለዳችሁበት ቤት፣ በተጠመቃችሁበት ቤት የጌታ እራት ትወስዳላችሁ፣ አስራታችሁን ትሰጣላችሁ፣ መባችሁን ትሰጣላችሁ፣ አምልኮ ፕሮግራም ትካፈላላችሁ፣ በቅዱሳን ህብረት እርስ በርሳችሁ ትተናነጻላችሁ፣ የቤተ ክርስቲያን መሪዎችን ትታዘዛላችሁ፣ ትሰማላችሁ። ቸርች የሚቃወሙ ሰዎች ናቸው ፕላትፎርም ላይ እየተሰበሰቡ ያሉት። ይኸውላችሁ ከሶሻል ሚዲያ ከቸርች ወደ ሶሻል ሚዲያ ከመጣችሁ በኋላ የቸርች አገልግሎት ካቆማችሁ የሶሻል ሚዲያው አገልግሎት አይሰለችም ወይ? ይሰለቻል። የሰለቻችሁ ለታ ወደ ቸርችም አትመለሱም፣ ወደ ሶሻል ሚዲያም አትመለሱም። ዓለም ውስጥ ነው የምትቀሩት። እግዚአብሔርን አገልግሉ። ወንድማዊ ምክሬ ነው። ማንም አይመክራችሁም። ጳውሎስ የፊልጵስዩስ አማኞችን ከመጀመሪያው ቀን ጀምሮ እስካሁኗ ቀን ድረስ የእግዚአብሔርን ቤት ስራ አብራችሁኝ ሰርታችኋልና እግዚአብሔርን አመሰግናለሁ፣ በደስታ ስለእናንተ ይላል። ወደ ቸርች ዛሬ ሂዱ። ዛሬ ነገ ሳትሉ እንድትመለሱ። የእግዚአብሔር ድምፅ ነው፣ የመርከቧ አየለ ድምፅ አይደለም። ከአካሉ ገንጥሎ ብቻችሁን አክስቶና አመንምኖ ሰይጣን ሊጨርሳችሁ ነው። ምንም በቃ የታወቀ አገልጋይ ባይኖር፣ ጸጋ ያለው አገልጋይ ባይኖር፣ መሪዎቹ ፊታቸው ቢጋረፍ፣ ተንበርክካችሁ ቸርች ላይ ጸልዩ። ከቸርች ጋር ህብረት አድርጉ። ቁጥር 6 እንደዚህ ይላል። እግዚአብሔር ያበራልኝን ጥቅስ በደንብ ስሙኝ። ይችኛዋን ጥቅስ በእናንተ መልካሙን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህንን ተረድቻለሁ። ስለማን ቤተክርስቲያኑ እንደዚህ የሚለው? ስለ ፊልጵስዩስ። ለምንድን ነው እንደዚህ ያለው? እስካሁን ድረስ ከመጀመሪያው ቀን ጀምሮ እስካሁኗ ቀን ድረስ ከኔ ጋር አብራችሁ የእግዚአብሔርን ቤት ስራ እየሰራችሁ ስለሆነ ከዚህ በኋላ በእናንተ መልካሙን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ተረድቻለሁ። እንዴት ተረዳው? እስካሁን እየሰራችሁ ከነበረ ከዚህ በኋላ ልታቋርጡ በፍጹም አትችሉም። ጥቅሱ እንደዛ ነው የሚለው። እስካሁን እየሰራችሁ ስለነበረ ከዚህ በኋላ ማቆም እንደማትችሉ ተረድቻለሁ ነው። ተረድቶ ነው እንጂ መጀመር ዋስትና የለውም። የጀመረ ሁሉ አይጨርስም። በኢየሱስ እኔ ስንት ሰውን አውቃለሁ መሰላችሁ? እኔ ስንት ሰው አውቃለሁ መሰላችሁ? እንዴት አይነት ጅማሬ ጀምረው እግዚአብሔር ቤት ውስጥ ቋቅ ብሏቸው የቀሩ ሰዎች አሉ። ጌታ ሆይ አንተ ቤት ውስጥ ጠባቂ ልሁን፣ ጥበቃ ልስራ ብለው ማለት ነው። አልደርስም ያሉ ሰዎች አውቃለሁ። እኔ የልጅነት ትውስታ እስኪመስል ድረስ ያሳለፉትን የሚያወሩ አሁን ሳያረጁ የልጅነት ትውስታ የሆነባቸው ሰዎች አሉ። በድሮ ቅናት አላችሁ። ምን እንደምትሉ እንደነበረ አታስታውሱ? ስራ ብትሰጠኝ፣
ቤት ብትሰጠኝ፣ መኪና ብትሰጠኝ፣ ትዳር ብትሰጠኝ፣ ልጅ ብትሰጠኝ፣ እግዚአብሔር ከእንደዚህ አይነት እግዚአብሔርን ከመካድና ከሚያሳፍር ህይወት እግዚአብሔር ይታደጋችሁ ወንድሞችና የእግዚአብሔርን ቤት አትተው። እግዚአብሔርን አገልግሉ። እግዚአብሔርን አገልግሉ። እግዚአብሔርን አገልግሉ። ኪሳራ አይደለም። ለመዳን ብቻ አልተጠራችሁም፣ ልታገለግሉ ተጠርታችኋል። ፍቀዱልኝ እንድናገራችሁ። ልታገለግሉ ተጠርታችኋል። ልታገለግሉ፣ ደስ ልታሰኙ፣ በዘመናችሁ እሱን ልታከብሩ ተጠርታችኋል። ባላችሁ ኃይል ሁሉ፣ ባላችሁ ችሎታ ሁሉ፣ ባላችሁ ጸጋ ሁሉ፣ ባላችሁ ነገር ሁሉ እግዚአብሔርን አገልግሉ። ለብዙ ሰዎች ደስታ ምክንያት ሁኑ። ለብዙ ሰዎች ምስጋና ምክንያት ሁኑ። እግዚአብሔር ለምስጋና ምክንያት ያርጋችሁ። ለሰው ደስታ ምክንያት ያርጋችሁ። ሰው እኔን ሲያየኝ ይደሰትብኝ። ሰው እኔን ሲያየኝ እግዚአብሔርን ያመስግን። መጣ ደግሞ መባል ሰው አልሆን። መጣች ደግሞ ደግሞ አይኗን ላፍ። በነገራችን ላይ በእኛ የሚሰናከሉ ሰዎች መመለሻ የላቸውም። በእኛ የሚሰናከሉ ሰዎች አጥፍቶ በእኔ የሚሰናከለውን ሰው እግዚአብሔር ይርዳውና ይመልሰው። ግን እኔ በእኔ ጥፋት ምክንያት ከእግዚአብሔር ቤት ውስጥ ለሚርቅ ሰው እኔ ተጠያቂ ነኝ። እኔ አንድ ነገር አድርጌው አንድ የሆነ ነገር አድርጌው ከእግዚአብሔር ቤት ውስጥ ለማወጣው ሰው እኔ ተጠያቂ ነኝ። ሰው ቋፍ ላይ ነው ያለው የእግዚአብሔርን ቤት ጥሎ ለመሄድ። እናንተን እግዚአብሔር ሰው ከቤቱ ለመውጣት ምክንያት አያርጋችሁ። ወደ ቤቱ ለመመለስ ምክንያት ያርጋችሁ። እንትና መለሰኝ፣ ሃይማኖት መለሰችኝ፣ ሄለን መለሰችኝ፣ አኒ መለሰችኝ፣ ብሪቱ መለሰችኝ፣ ሳይዳ መለሰችኝ ይበሏችሁ እንጂ እንትና አሰናከለኝ፣ እንትና አሰናከለኝ አይበላችሁ ሰው። እናንተ እያሰብኩ የነበረውን ነገር ነው የነገርኳችሁ። ከእግዚአብሔር ቤት ውስጥ የእግዚአብሔርን ሰው አሰናክሎ ከቤተ ክርስቲያን ማስወጣት በጣም ከባድ ነው። እግዚአብሔር የቀባውን ሰው መንካት በጣም ከባድ ነው። እግዚአብሔር የመረጠውን ሰው ማብጠልጠል በጣም ከባድ ነው። 2017 መልካም ወጣት ደርሷል። አይታችኋል ቪዲዮ እንዴት እንደተሰራ፣ እንዴት እንደተቀናበረና እንዴት አይነት አሳማኝ ክስ እንደቀረበ አያችሁ። የእግዚአብሔርን ቤት ስራ የሚሰሩት ሰዎች ከእግዚአብሔር ቤት ስራ እንዲስተጓጉሉ ለማድረግ ልባቸው እንዲወድቅ ልባቸው እንዲወርድ እግዚአብሔር ይርዳል። ይሄንን ጳውሎስ እንግዲህ እስር ቤት ውስጥ ሆኖ በደስታ የምስጋናና የደስታ ደብዳቤ ነው የሚባለው የፊልጵስዩስ። እግዚአብሔር ለደስታና ለምስጋና ምክንያት ያርጋችሁ። ክብር ለኢየሱስ ይሁን። ለሄሉ እድል ሰጣለሁ፣ ትጸልያለች በዚህ ቃል። እስቲ እሷ ደግሞ እግዚአብሔርን በማመስገን ቀጥታ ወደዚህ ርዕስ ትመጣና በዚህ ርዕስ ላይ እሷ ትጸልያለች። ለእኔም ጸልይ፣ ለሃይማኖት ጸልይ፣ ለአቤ ጸልይ፣ ለአይኒ ጸልይ፣ ለብሪቱ ጸልይ፣ ለሳይዳ ጸልይ፣ ለታች ያሉ ሰዎች ጸልይ። ጸጋ እንዲለቀቅልን በቃ ልባችን እንዲከፈት። ጴንጤ አይደለም እንዴ ካንጋሮ ተብሎ የተሰደበው? ጴንጤ አይሰጥም እኮ ነው የሚባለው። ታውቃላችሁ? ጴንጤ አይሰጥም። ጴንጤ ስግብግብ እየተባለ እኮ ነው የምንሰደበው። የእግዚአብሔር ስም ይሰደብብናል።
ጊዜያችሁን ስጡ፣ ችሎታችሁን ስጡ፣ ጸጋችሁን ስጡ። ገንዘባችሁን ለትክክለኛ ሰራተኛ፣ እግዚአብሔርን ለሚፈራ፣ በእግዚአብሔር ፊት በንጽህና ለሚኖር አገልጋይ ስጡ። ለማንም ይሁን፣ ለመርከቡ አየለ ብቻ አይደለም። ከፈለጋችሁ ካላመናችሁ ለመርከቡ አየለ አትስጡት። እግዚአብሔርን ግን አገልግሉት። በተሰጣችሁ ነገር በሙሉ ባለአደራዎች ናችሁ፣ ባለቤት አይደላችሁ። በዚህ ጉዳይ እንጸልያለን ዛሬ። ጌታ ይህን ቃል ሰጥቶናል። በእውነት በጣም ደስተኛ ነኝ። አይም ሶ ሃፒ ይህን ቃል በማካፈል ለእኔ ነው የምጸልየው። ይህን ቃል የፊልጵስዩስን መጽሐፍ ከዚህ በፊት አስጠንቻለሁ ሙሉ ጊዜ አገልጋዮች ጋር አብሬ። በጣም በቃ ሜዲቴት ያደረግኩት ቃል ነው። ጌታ ይወዳል። ሄሉ እየቀጥይ እሺ ፓስተር፣ ጌታ ኢየሱስ ይባርክ፣ ተባረክ። እግዚአብሔር ይመስገን። ጌታ አምላካችንን ደግሞ ስለዚህ ጊዜ ስለዚህ ሰዓት ስለላከልን ስለ ቃሉ የእግዚአብሔር አምላካችን ስም የተባረከና የተመሰገነ ይሁን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። እግዚአብሔር አምላክ እንዳንጠፋበት ስለሚፈልግ ዕለት ዕለት ግሩም በሆነው ምክሩ ቃሉ ወደ ራሱ ፈቃድ ወደ ራሱ ሐሳብ ሊያስጠጋን፣ ሊሰራን፣ ሊቀይረን፣ ሊለውጠን፣ ለሱ ክብር፣ ለሱ ደስታ፣ ለሱ ምስጋና ምክንያት ሊያደርገን ወዶና ፈቅዶ እግዚአብሔር አምላክ ደግሞ በዚህ ማለዳ በፓስተር ተጠቅሞ በቃሉ ወደ እያንዳንዳችን ስለመጣ ጌታ አምላካችንን እጅግ አድርገን እናመሰግናለን። በእውነት እግዚአብሔር ዝም ብሎ አይናገርም። ነገር ግን እግዚአብሔር ሊያነቃን፣ ሊሰራን፣ ወደ ፈቃዱ ወደ ሐሳቡ እሱን ወደሚመስለው ሕይወትና ማንነት ወደ ደረቱ ወደ ጉያው እግዚአብሔር ሊያስጠጋን ወዶ እንዳንጠፋበት የሚወድ ጌታ ዕለት ዕለት ቃሉን ይናገረናል። በዚህ ስፍራ የሚያንጸን የምንሰራበት ፈቃዱን ሐሳቡን አውቀን ራሳችንን ለእርሱ በመስጠት እሱን እንድናመልክና እንድናገለግል እንድንከተለው ለሱ ክብር እንድንሆን ለሰዎች ሁሉ ደስታ እንድንሆን ማሰናከያ እንዳንሆን እግዚአብሔር ወዶና ፈቅዶ ግሩም በሆነ ቃሉ ግሩም በሆነ ምክሩ ነፍስን መንፈስን ሁሉ በሚያረሰርስ በሚነካ ቃሉ እግዚአብሔር ወደኛ እየመጣ እየተናገረን ስላለ ጌታ አምላካችንን እጅግ በጣም አድርገን እናመሰግናለን። ደግሞ እግዚአብሔር ስለተጠቀመብህ ዕለት ዕለት ባንተ እግዚአብሔር አምላክ ፈቃዱን ሐሳቡን ባንተ እያስተላለፈ አንተም ታዘህ ያለ መድከም ያለ መሰልቸት ዕለት ዕለት ስለምታገለግል ቃሉን ስለምትገልጥ ስለምታስተምር ስለምታስታጥቅ እግዚአብሔር አምላክ ፓስተር ይባርክህ። ጌታ ኢየሱስ ክርስቶስ ጸጋውን ያብዛልህ። እግዚአብሔር አምላክ አንተንም ቤተሰብህንም ይባርክ፣ አገልግሎትህን ይባርክ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አምላክ አገልግሎትህን ያስፋ። ለብዙ ሕዝብ ለብዙ ትውልድም እንድትሆን በአንተ ውስጥ ያስቀመጠውን የከበረውን ይህ መዝገብ ጌታ መንፈስ ቅዱስ ይግለጠው። በምንም አትገደብ፣ በምንም አትከልከል፣ በምንም አትቆጠብ፣ በምንም አትያዝ። በኢየሱስ ክርስቶስ ስም አልፈ መውጣት ይሁንልህ፣ መሄድ ይሁንልህ፣ ልትደርስ ወደ ተገባው ትውልድና ሕዝብ ሁሉ በጌታ በኢየሱስ ክርስቶስ ስም መድረስ፣ ልትወርስ የተገባውን ሁሉ መውረስ፣ መስፋት፣ መብዛት፣ በሁሉ አቅጣጫ መዘርጋት በጌታ በኢየሱስ ክርስቶስ ስም ይሁንልህ። ማንኛውም ገደብ የሆነ ከልካይ የሆነ ነገር ሁሉ ከህይወት ዙሪያ ይጠረግ በኢየሱስ ስም። ከአገልግሎት ይጠረግ። ከድንቅ ፍቅር ዓለም አቀፍ ቤተ ክርስቲያን በኢየሱስ ክርስቶስ ስም እግዚአብሔር እንዳየላት እግዚአብሔር እንደተናገራት መጠን እንዳትገለጥ እንዳትዘረጋ ያደረጋት ገደብ የሆነ የከለከለ ሁሉ ዛሬ በጌታ በኢየሱስ ክርስቶስ ስም የተነሳ ይሁን። በጌታ በኢየሱስ ስም የፊልጵስዩስ ሰዎች ለጳውሎስ ለሐዋርያው ጳውሎስ የደስታው የማመስገኛው ምክንያት እንደሆኑ ድንቅ ፍቅር ዓለም አቀፍ ቤተ ክርስቲያን በኢየሱስ ክርስቶስ ስም
ለአንተም እግዚአብሔር ብዙዎችን ለምንድነው ፊልጵስዩስ ቤተክርስቲያን ለጳውሎስ የምስጋናው የደስታው ምክንያት የሆነችው ወንጌልን ከመጀመሪያ ቀን ጀምሮ ህዝቡ አብረውት ይሰሩ ስለነበር እንደነበር እንዲሁ በኢየሱስ ክርስቶስ ስም ለደስታ ለማመስገኛ ምክንያት የሚሆኑ ወንጌልን አብረው የሚሰሩ ወደ ኋላ የማይሉ የማያመቻምች ሰራዊትን እግዚአብሔር አሳልፎ ይስጥ በኢየሱስ ክርስቶስ ስም። እግዚአብሔር እኛንም እንደ ቃሉ ያንቃን ይርዳን፣ እንድናስተውል ያድርገን። ወደ ግራም ወደ ቀኝም የማንል በእውነት ለወንጌል ዓላማ ሁለንተናችን የተሰጠ እንዲሆን እግዚአብሔር እንዲረዳን፣ እንዲያግዘን፣ እንዲቀሰቅሰን፣ እንዲያነቃን ወደ ዓላማው ወደ ልቡ ፈቃድ ወደ ልቡ ደስታ እንዲያስገባን እኛን የሚመለከት ሁሉ በእኛ የሚሰናከል ሳይሆን ነገር ግን ደስ የምናሰኝ የእግዚአብሔርን ወንጌል የምንሰራ በሁለንተናችን የተሰጠን የመኖራችን ዓላማ ወንጌል እንዲሆንልን የመቀጠላችን ዓላማ ወንጌል እንዲሆንልን ስንኖር ለወንጌል ስንሞት ለወንጌል ለተገለጠልን ለዚህ ብርሃን ለተገለጠልን ለዚህ እውነት የምንኖር ለማንም ማሰናከያ የማንሆን ነገር ግን ለወደቁ መነሳት ለደከሙ መበርታት ለሳቱ መመለስ ለጠፉት ወደ እግዚአብሔር መንግስት መምጣት ምክንያት እግዚአብሔር እንዲያደርገን የእግዚአብሔር ደስታ የእግዚአብሔር የልቡ ፈቃድ የሚፈጸምብን የሚያዩን ሁሉ ስለኛ እግዚአብሔርን የሚያመሰግኑብን እንጂ የእግዚአብሔር ስም ያዳነን ይሄ ጌታ ነፍሱን ስለኛ አሳልፎ የሰጠ ጌታ በእኛ የሚመሰገን እንጂ በእኛ ስሙ የሚነቀፍ እንዳይሆን እግዚአብሔር አምላክ እንዲረዳን እግዚአብሔርን እያመሰገንን እንዲሁ በፊቱ እንቃትታለን እንማልዳለን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። የረዳን ያገዘን ያበረታን አቅም የሆነን ከቃሉ ማዕድ በዚህ ፕላትፎርም ተሰብስበን ደግሞ እንድንቋደስ ምሕረትና ቸርነቱን በእኛ ላይ ያጠነከረ ቅዱስ አምላካችን ከዘላለም እስከ ለዘላለም ስሙ የተባረከና የተመሰገነ ይሁን። ዙፋኑ ማደሪያው በብዙ ክብርና በብዙ ምስጋና ይሞላ። በፍጹም ልብና ነፍስ በፍጹም ሐሳባችን እግዚአብሔር አምላካችንን እናመልከዋለን፣ እናመሰግነዋለን። ስሙ የተባረከና የተቀደሰ ይሁን። ጌታ አጠገባችን አለ። ጌታ ከእያንዳንዳችን ጋር አለ። ክብር ለኢየሱስ ክርስቶስ ይሁን። ጌታ ቅርብ ነው፣ ለሚጠሩት ሁሉ ቅርብ ነው። በእውነት ለሚጠሩት ሁሉ ቅርብ ነው፣ ለሚፈሩት ምኞታቸውን ያደርጋል ተብሎ እንደተጻፈ እግዚአብሔር በእውነት ብንጠራው ቅርባችን ነው። ከስትንፋሳችን ይልቅ ቅርብ ነው። እግዚአብሔር የልመናችንን ድምፅ ይሰማል። እግዚአብሔር ምስጋናችንን አምልኳችንን ይቀበላል። ስለዚህ ይህን ታላቅ አምላክ በመንፈስና በእውነት ሊመለክ ሊጠራ የተገባውን ቅዱሱን አምላክ በእውነትና በመንፈስ ሆነን እንጠራዋለን። እሱ ያየናል፣ እሱ ይሰማናል፣ እሱ ይዳስሰናል፣ እሱ ይፈውሰናል፣ እሱ ከድካማችን ያበረታናል። መድረስ ወዳለብን ሁሉ ሊያደርሰን የሚረዳውን እንደ ፈቃዱ እንደ ሐሳቡ ለሱ ደስታ ለሱ ክብር ለሱ ዓላማ ለወንጌል በመሰጠት እንድንኖር የሚረዳንን ጸጋውን ዛሬ በእያንዳንዳችን ላይ ያፈስልናል። ክብር ለጌታ ለኢየሱስ ክርስቶስ ይሆን። የጸጋ ሁሉ ባለቤት ለሆነው ስለ በጎ ፈቃዱ መፈለግንም ማድረግንም በእያንዳንዳችን ውስጥ ሊያደርግ የሚቻለው እሱ ነው። ማንም በኃይሉ የሚበረታ የለም። ነገር ግን ስንቀርብ፣ ስንጠራው፣ ስንፈልገው የሚገኝልን አምላክ አለን። የሚረዳን አምላክ አለን። በነገር ሁሉ አጽንቶ የሚያቆመንን ጸጋ የሚሰጠን አምላክ አለን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ቃሉ እንደሚል ኃጢአተኝነትንና ዓለማዊ ምኞትን ሁሉ ክደን የተባረከውን ተስፋችንን ክርስቶስ ኢየሱስን እንድንጠብቅ የሚያደርግ የእግዚአብሔር ጸጋ ተገልጧልና ተብሎ እንደተጻፈ በፊቱ ስንቀርብ፣ ስንፈልገው፣ ስንቃትት፣ ስንማልድ እግዚአብሔር አምላክ እሱን በመምሰል
ለሱ ደስታና ለሱ ክብር እንድንኖር የሚያስችለንን ጸጋውን በሕይወታችን ያትረፈርፍልናል። ክብር ለጌታ ለኢየሱስ ክርስቶስ ይሆን። እሱ የታመነ አምላክ ነው። ሃሌሉያ! እናመሰግንሃለን፣ 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 እናመሰግንሃለን። እግዚአብሔር አባታችን እናመሰግንሃለን። እግዚአብሔር አምላካችን እናመሰግንሃለን። እግዚአብሔር ንጉሳችን እናመሰግንሃለን። እግዚአብሔር የዘላለም መጠጊያችን እናመሰግንሃለን። እግዚአብሔር አምባችን እናመሰግንሃለን። እግዚአብሔር መሸሸጊያችን፣ እግዚአብሔር ከክፉ ከጥፋት ሁሉ ማምለጫችን። አቤቱ ጌታ ሆይ በኢየሱስ ክርስቶስ ስም አንተ ታላቅ አምላክ ነህና በምስጋና ሁሉ ላይ የተፈራ ጌታ ሆይ ብዙ ክብር ብዙ ምስጋና ልትቀበል የተገባ ሃሌሉያ! ክብርን እንሰጥሃለን። ክብር ለሚገባው ክብርን ስጡ ተብሎ እንደተጻፈ ከአንተ በቀር ጌታ ሆይ ክብር የሚገባው ማን ነው? አንተ ታላቅ ነህ፣ የከበርክ ነህ። እግዚአብሔር አምላካችን በምስጋና ሁሉ ላይ የተፈራ ድንቅን ደግሞ የምትሰራ ተወዳዳሪ የሌለ እኩያ የሌለ አቻ የሌለ ታላቅ አምላክ ነህና አምላካችን እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን። እግዚአብሔር ሆይ ከፍ ከፍ እናደርግሃለን፣ በቅዱስ ስምህ እንጓደዳለን። ሃሌሉያ! የተገባነህና ጌታ ሆይ የተገባነህና አንተ ብቻን እውነተኛ አምላክ ነህና ጻድቅ አምላክ ነህና ቅዱስ አምላክ ነህና እንከን የሌለብህ አምላክ ነህና እናመሰግንሃለን ጌታ ሆይ፣ እናከብርሃለን ጌታ ሆይ። በመንፈስና በእውነት ሆነን ጌታ ሆይ እውነተኛ ለሆንከው ለአንተ ጌታ ሆይ አምልኮን እንሰዋልሃለን፣ ስግደትን እንሰዋልሃለን። የዘላለም አምላክ ክብርን ሁሉ ለአንተ እንሰጣለን። እግዚአብሔር የዘላለም ቅዱስ አምላክ ሆይ ስለረዳህን ስላገዝከን ጌታ ሆይ ብርሃን በሕይወታችን ስለበራ ጌታ ሆይ በኃጢአታችንና በበደላችን ሙታን በነበርን ጊዜ አንተ ግን ከወደድከን ከትልቅ ፍቅር የተነሳ አቤቱ አምላካችን ንጉሳችን የዘላለም ቅዱስ እግዚአብሔር ሆይ በልጅ በኢየሱስ ክርስቶስ በኩል ወደህ አድነህናልና ጌታ ሆይ እናመሰግንሃለን። የጠፋነውን ጌታ ሆይ ፈልገህ አግኝተህናል ጌታ ሆይ የተቅበዘበዘች ነፍሳችን በአንተ ማረፍ ሆኖላታልና አቤቱ በአንተ ደህንነትን አግኝተናል። የሕይወት ምንጭ የእግዚአብሔር ልጅ ጌታ ኢየሱስ ክርስቶስ አንተ የሕይወት እስትንፋስ ሆነህልናልና ጌታ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብርሃለን፣ እንቀኝልሃለን፣ እንገዛልሃለን ጌታ ሆይ በማለዳ እግዚአብሔር ሆይ አንተን እናመልካለን። በማለዳ በዙፋን ስር እንሰግዳለን ጌታ የዘላለም አምላክ ሆይ በኢየሱስ ክርስቶስ ስም ጌታ ሆይ አንተ ጨለማችንን አብርተሃል ጌታ ሆይ የሕይወትን መንገድ አሳይተናል። ከብዙዎች እግዚአብሔር ሆይ የተሰወረውን ሰማያዊውን ምስጢር በልጅ በኢየሱስ ክርስቶስ በኩል ያለውን የዘላለም ደህንነት ሕይወት ጌታ ሆይ ለእኛ ገልጠህልናል ጌታ የዘላለም አምላክና አባት ሆይ በልባችን ውስጥ ብርሃን ይብራ ብለህ ብርሃንህን አብርተሃል ጌታ ሆይ በእውነት አንተ አምላካችን ነህ። እግዚአብሔር የዘላለም ቅዱስ አምላክ ሆይ አምልኮና ስግደት ለአንተ ይሁን። እንዴት መታደል ነው ጌታ ሆይ አንተን ማወቅ፣ በአንተ ብርሃን መመላለስ። የዘላለም አምላክ ቅዱስ እግዚአብሔር ሆይ ከአንተ የተነሳ እግዚአብሔር ሆይ የታደልን ምስጉን ሕዝቦች ሆነናል። ሃሌሉያ! ክብርን እንሰጥሃለን። ሃሌሉያ! ታላቅ ሕዝብ ነን። ሃሌሉያ! በከበረው ደሙ የተዋጀን የእግዚአብሔር ብርሃን ይበራልን። አዎ ታላቅ ሕዝብ ነን። እግዚአብሔር ይመስገን። ታላቅ ሕዝብ ነን። ሃሌሉያ! የእግዚአብሔር ብርሃን ይበራልን። በከበረው ደሙ የተዋጀን አዎ ታላቅ ሕዝብ ነን። እግዚአብሔር ይመስገን። ታላቅ ሕዝብ ነን። ሃሌሉያ! በከበረው ደሙ የተዋጀን የእግዚአብሔር ብርሃን ይበራልን። አዎ ታላቅ ሕዝብ ነን። እግዚአብሔር ይመስገን።
ታላቅ ሕዝብ ነን ሃሌሉያ በከበረው ደሙ የተዋጀን የእግዚአብሔር ብርሃን የበራልን አዎ ታላቅ ሕዝብ ነን እግዚአብሔር ይመስገን ሃሌሉያ 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 ክብር ይሁንልህ ክብር ይሁንልህ በከበረው ደምህ የዋጀህን ብርሃንን በሕይወታችን ያበራህልን አቤቱ የዘላለም አምላካችን እግዚአብሔር ሆይ ከአንተ የተነሳ ታላቅ ሕዝብ ተደርገናል የእግዚአብሔር ሕዝብ ተደርገናል ጌታ ሆይ ቅዱስ ሕዝብ ተደርገናል ለርስትህ የተለየን ወገኖች ተደርገናል አቤቱ የዘላለም አምላክ ቅዱስ እግዚአብሔር ሆይ የማይገባንን የዘላለም ደህንነት ሕይወት የእግዚአብሔር ልጅ የመሆን ቅዱስ ሕዝብ የመሆን የርስትህ ወራሽ የመሆን የዘላለም አምላክ ቅዱስ እግዚአብሔር ሆይ የልጅነት ስልጣን ተሰጥቶናልና በልጅ በኢየሱስ ክርስቶስ ስለተደረግነው ስለተሰራልን ሁሉ ጌታ ሆይ እናመሰግንሃለን ከልብ የሆነ ምስጋና ከነፍስ የሆነ ምስጋና ከውስጥ የሆነ ምስጋና ለባለ ውለታችን ለታረድክልን በግ ለቀራንዮ በግ ጌታ ኢየሱስ ክርስቶስ ሆይ ለአንተ የሚገባህን ምስጋናና ክብር እግዚአብሔር ሆይ በዙፋን ስር